የዘንድሮው የኢትዮጵያ ቲክቶክ ክሬቲቭ አዋርድ ተጠናቋል። ነገር ግን ይህ ዝግጅት ከወትሮው የተለየ ነበር። በኦንላይን ምርጫው ከዩቲናስ ጋር ተፋልሞ አዶናይ መኪናውን ወሰደ። ዶክተር አብይ ታደሰ ግን የወሰደውን ሽልማት መልሶ ሰጠ። እንዲሁም ታዋቂው አርቲስት ማስተዋል ወንደሰን በመድረክ ላይ የሰጠችው አነጋጋሪ መልእክት ማህበራዊ ሚዲያውን አናውጦታል። ይህንን ሁሉ ድራማ፣ ሁሉንም አሸናፊዎችና አስገራሚ ክስተቶች በዝርዝር እናያለን። ስለዚህ ለደቂቃ እንኳን እንዳትለቁኝ ቪዲዮውን ላይክ በማድረግና ቻናላችን ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁኑኑ ወደ ዝርዝሩ። የዘንድሮ ውድድር በሁሉም ዘርፍ ከፍተኛ ፉክክር ታይቶበታል። ከኮሜዲውን ጀምር በምርጥ አስቂኝ ኮሜዲ ይዘት ዘርፍ ዶሚኒክ ኑሪ አዲስ ንጉስ ሆኖ ነግሷል። ባልተለመደ የኮሜዲ ስልቱ የብዙዎችን ቀልብ የገዛው ዶሚኒክ በትልቅ ድል አሸንፏል። በሴቶች ምድብ ደግሞ የምንወዳትን ንጹህ በድጋሚ በማሸነፍ የምርጥ አስቂኝ ሴት ኮሜዲያን ሽልማት ወስዳለች። የማንቸስተር ዩናይትድ ደጋፊው ድል። በስፖርት ዘርፍ ደግሞ አቢ ዩኤል በድል አድራጊነት ተጠናቋል። ከጎስት ጋር የነበረው ፉክክር ቀላል ባይሆንም በመጨረሻ የስፖርት ይዘት አሸናፊ ሆኗል። ብሮክ ኒውስ ከሙሴ ሰለሞን ጋር ከባድ ፉክክር አድርጎ የነበረ ቢሆንም ምርጥ ኢንፎርማቲቭ ዘርፍ ሽልማትን በብቃት አሸንፏል። የምርጥ ዳንስ ወይም የትወና ሽልማት አሸናፊ የሆነው ደግሞ ዳዊት ታዬ ነው። ጃኒ ምርጥ የግምገማ ይዘት ወይም ቤስት ሪቪው ኮንተንት አሸናፊ ሆኗል። ናሁም ፎንቴ የምርጥ የቀጥታ ስርጭት ፈጣሪ ቤስት ላይቭ ስትሪመር ሽልማት ባለቤት ሆኗል። አሸናፊዎቹን ከተመለከትን የዝግጅቱን አቅጣጫ የቀየሩትን ሁለት ዋና ክስተቶች እንመልከት። ከአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትና ተወዳጁ አርቲስት ማስተዋል ወንደሰን ያልተጠበቀ መልእክት ሰማን። ሽልማት ለመስጠት ወደ መድረክ በወጣችበት ወቅት ለታዳሚውና ለተመልካቹ ሁሉ ግልጽ የሆነ ሃይማኖታዊ ጥሪ አቅርባለች። በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ስትል ብዙዎችን አስገርማለች። ይህ ንግግር አሁንም ድረስ በማህበራዊ ሚዲያ መድረኮች ላይ የጦፈ ክርክርን ፈጥሯል። የዓመቱ የማህበራዊ ተጽዕኖ ሽልማት የመድረኩ ድምቀት ሆኗል። የሽልማቱ ጉዞ በእውነት ልብ የሚነካና ታሪክ የሰራ ነበር። መጀመሪያ አሸናፊ የሆነው ዶክተር አብይ ታደሰ ሽልማቱ ይበልጥ የሚገባው ሰው እንዳለ በመግለጽ ሽልማቱን ለማስተራብነት ሰጠ። ነገር ግን ታሪኩ እዚህ ላይ አላቆመም። ማስተራብነት በተራው እኔ ሳልሆን የሽልማት የሚገባው ለመልእክተኛው ብሎ ሽልማቱን ለሶስተኛ ሰው ለመልእክተኛው አበርክቷል። በቲክቶክ መድረክ ላይ በታሪክ ታይቶ የማይታወቅ መልካምነትን የሚያሳይ አስደናቂ ቅብብሎች ነበር እና ወደ ሌሊቱ ትልቅ አሸናፊ እንምጣ። አዶናይ የዘንድሮ ሽልማት ስፍራ የመኪና ቁልፍ መያዣው አዶናይ ነበር። አዶናይ ሽልማቱን የጀመረው በምርጥ የአኗኗር ዘይቤ ቤስት ላይፍ ስታይል ኮንተንት አሸናፊ በመሆን ነበር። ከዛም የጂ ፓወር ቻሌንጅ አሸናፊና የ400 ሺህ ብር ተሸላሚ። ሁሉንም ሽልማቶቹን ሲቀበል አጭርና ልብ የሚነካ የእምነት ምስክርነትን ሰጥቷል። መኪናው በመጨረሻም አዶናይ የሌሊቱን ትልቁን ሽልማት ማለትም የዓመቱ ምርጥ ቲክቶክ ሽልማት በመውሰድ አሸናፊነቱን አረጋግጧል። የሽልማት ደግሞ የአዲስ መኪና ስጦታን አካቷል። አዎ ከዩቲናስ ጋር ከባድ የምርጫ ፉክክር ተደርጎበት የነበረው አዶናይ የዓመቱን ምርጥ ቲክቶከርነት ክብሩን ከመኪና ሽልማት ጋር ወስዷል። የ2025 የኢትዮጵያ ቲክቶክ ክሬቲቭ አዋርድ ታሪክ ሰርቶ አልፏል። በአጠቃላይ አዶናይ በአራት ሽልማቶች እና በመኪና ድል የሌሊቱ ኮከብ ሲሆን የዶክተር አብይና ማስተራብነት ሽልማት ቅብብሎች ደግሞ የዝግጅቱ የመልካምነት መንፈስን አሳይቷል። አሁን የእናንተን አስተያየት መስማት ፈልጋለሁ። በዚህ ሽልማት ላይ እጅግ ያስደሰታችሁ ክስተት ምንድነው? አዶናይ የመኪና ሽልማት መውሰዱን እንዴት ታዩታላችሁ? አስተያየታችሁን ከታች ባለው ኮሜንት ቦክስ ላይ ጻፉልኝ። ይህንን ቪዲዮ ከወደዳችሁ ሼር በማድረግ የቲክቶክን